የማያሯሩጥ ድካም ምናምን የሌለበት አሜን ነው። በቀጣይ ጊዜ እስከዛሬ ደክማል ይበቃሃል። እስከዛሬ ብዙ ሄዳል ይበቃሃል። አሁን ግን የማያሯሩጥ የማያደክም በረከት እግዚአብሔር በቀጣይ ወራቶች ውስጥ ይለቅልሃል የሚል ኢየሱስ ጌታ ነው። ይህ በአንድ ሰው ቤት ላይ ይሆናል። ኢየሱስ ጌታ ያው የምታውቁት ቃል ነው፣ ግን ዛሬ በሪቪሌሽን አሜን ነው በመንፈስ ቅዱስ ምሪት መሰረት ቤታችሁ ላይ ይገባል። ኢየሱስ ያድና። እንደዚህ ይላል ምዕራፍ 22 እንደዚህ ይላል። ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው እንዲህ አለው፣ አብርሃም ሆይ አብርሃም እነሆ አለ። የምትወደውን ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ። እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው አለ። አብርሃምም በማለዳ ተነስቶ አህያውን ጫነ፣ ሁለቱ ሎሌዎቹን ልጁ ይስሐቅን ከእርሱ ጋር ወሰደ፣ እንጨትንም ለመስዋዕት ሰነጠቀ። ተነስቶም እግዚአብሔርን ወዳለው ቦታ ሄደ። በሦስተኛውም ቀን አብርሃም ዓይኑን አነሳ፣ ቦታው ከሩቅ አየ። አብርሃምም ሎሌዎቹን አላቸው፣ አህያውን ይዛችሁ ከዚህ ቆዩ፣ አህያውን ይዛችሁ ከዚህ ቆዩ። እኔና ልጄ ወደዚያ ሄደን እንሰግዳለን፣ ወደ እናንተ እንመለሳለን። አብርሃምም የመስዋዕቱን እንጨት አንስቶ ለልጁ ለይስሐቅ አሸከመው። እሱም እሳቱንና ቢላዋውን በእጁ ያዘ። ሁለቱም አብረው ሄዱ። ይስሐቅም አባቱን አብርሃም ተናገረው፣ አባቴ ሆይ አለ። እርሱም እንጨቱ ይኸው አለ፣ መስዋዕቱ በግ ግን ወዴት ነው አለው። አብርሃምም ልጄ ሆይ የመስዋዕቱን በግ እግዚአብሔር ያዘጋጃል አለው። አሜን። ኢየሱስ ጌታ ነው። እስቲ እግዚአብሔር ያዘጋጃል በሉ። እርግጠኞች ናችሁ? በእምነት እያላችሁ ነው። እግዚአብሔር በሕይወታችሁ ላይ ተአምራትን ያደርጋል። ሁለቱም አብረው ሄዱ፣ እግዚአብሔርም ወዳለው ቦታ ደረሱ። አብርሃምም በዚያ መሰዊያውን ሰራ፣ እንጨትም ረበረበ፣ ልጁ ይስሐቅም አስሮ በመሰዊያ በእንጨቱ ላይ አጋደመው። አብርሃምም እጁን ዘረጋ፣ ልጁም ያርድ ዘንድ ቢላው አነሳ። እግዚአብሔርም መልአክ ከሰማይ ጠራና አብርሃም አብርሃም አለው። እርሱም እነሆኝ አለ። ኢየሱስ ጌታ። እርሱም በብላቴናው ላይ እጅን አትዘርጋ፣ አንዳችም አታድርግበት። አንድ ልጅ ለእኔ አልከለከልክምና እግዚአብሔር የምትፈራ እንደሆነ አሁን አውቄያለሁና። አብርሃምም ዓይኑን አነሳ፣ በኋላውም እነሆ አንድ በግ በዱር ውስጥ ሆኖ ቀንዶቹም በዕፀ ሳቤቅ ተይዞ አየ። አብርሃምም ሄደ፣ በጉንም ወሰደ፣ በልጁም ፈንታ መስዋዕት አድርጎ ሰዋው። አብርሃምም ያንን ቦታ ያህዌ ይርኤ ብሎ ጠራው። ያህዌ ይርኤ ማለት እግዚአብሔር ያዘጋጃል። አሜን። ኢየሱስ ጌታ። አሁን ወደ እኔ ሐሳባችሁን ሰጡኛላችሁ። ኢየሱስ ጌታ። እስቲ እግዚአብሔር በሉ እስቲ ያዘጋጃል። በዚህ ወር ላይ አምናለሁ ኢየሱስ ጌታ ነው። በቀጣይ በጥቅምት ወር ላይ አሜን ነው ከፊት ለፊታችሁ ባለው በጥቅምት ወር ላይ እግዚአብሔር በሕይወታችሁ እናንተ ያልጠበቃችሁትን ነገር እናንተ ያልገመታችሁት ነገር በሕይወታችሁ ላይ ያዘጋጃል። ብቻ ሆኖ ታያለ። ተዘጋጅቶ እኮ ነው። አሜን። ኢየሱስ ጌታ። ገና የሆነ አሁን አንዳንድ ቃሎች ሁሌ ይለያያሉ። አሁን አንዳንድ ቃል አለ በቃ እነሆ አዲስ ነገር አደርጋለሁ አሁን ይበቅላል ምናምን ነው። ይሄ ግን ነው እንደዛ አይደለም። አሜን። ኢየሱስ ጌታ። ይዘጋጃል። እስቲ ይዘጋጃሉ። እግዚአብሔር በረከቶቻችሁ ልክ በቀጣይ ዓመት ካንተ የሚጠበቀው አምነ ብቻ መሄድ ብቻ ነው። ዛሬ እግዚአብሔር መልእክት እንደዚህ ይላል። በቀጣይ በጥቅምት ወር እግዚአብሔር ላንተ ያሰብከውን አሜን ነው ያልጠበቅከውን ጉብኝት በኢየሱስ ስም ያዘጋጃል። እስቲ አንድ ሰው ይዘጋጅልኛል ይበል። አረ ይዘጋጅልኛል ይበል። አንተ አላመንክም፣ እኔ ግን አምኛለሁ። በጌታ በኢየሱስ ስም እናገራለሁ። ለአንድ ሰው በረከት እኔ ተዘጋጅቶ ሲቀርብ ያለው የአንድ ሰው ስኬት በኢየሱስ ስም ተዘጋጅቶ እጆቹ ላይ ሲገባ እኮ ስላየው አላካታ ቫሎ ፕራዶስ ኢየሱስ ጌታ። ይኸው ገና መጽሐፉ ምዕራፉ ሲጀምር እንደዚህ ይላል። አብርሃም ይላል አሜን ነው። ከነዚህም ነገሮች በኋላ እግዚአብሔር አብርሃምን እንደዚህ ፈተነው ይላል። ኢየሱስ ጌታ። አብርሃምን ምን አለው እንዴ? ለአብርሃም እኮ ህይወት ራሱ እኮ ፈተና ነች። እስከዚህ ሰዓት ግን ምንም የተባለ ነገር የለም። እዚህ ጋር ግን መጣና አብርሃም ምን አለ? ፈተና ተጀመረ ይላል። አይገርማችሁ? አብርሃም እኮ ያልተፈተነበት ጉዳይ የለም። አብርሃም ይኸውልህ ከ75 ዓመቱ ጀምሮ ውጣ ተብሎ ወጥቶ 99 ዓመት ድረስ ይስሐቅን የጠበቀ ሰው ነው። በዛ ሁሉ ዘመን ግን ተፈትኗል አልተባለ። ያለፈበት መንገድ ነው። አያ አብርሃምን አባት ያስባለው የለበት የገባበት ሌቭል አለ። የእምነት ሌቭል አለ። ለዚህ ነው ሮሜ ላይ ሲናገር በእምነት እናንተ እንኳን የአብርሃም ልጆች ናችሁ ይለናል። እኛ በእምነት አሜን። ኢየሱስ ጌታ። አብርሃም የገባበት የእምነት ሌቭል አሜን። ኢየሱስ ጌታ። ለየት ያለ ሪቪሌሽን፣ ለየት ያለ ኢንካውንተር አሜን ነው። ከአንዳንድ ሰው እውነቴን ልንገራችሁ፣ ከአንዳንድ ሰው ከስሞቹ ጀርባ የሚገርም ኢንካውንተር አለ። የሚገርም በቃ የሚገርም ከእግዚአብሔር ጋር መነካካት አለው።
አብርሃምን አባት ያስባለው የእምነቱ ደረጃ የሚገርም ከእግዚአብሔር ጋር ያለው እንደዚህ የልጅ የመስጠት አሜን ነው። የመቆየት እኮ አይደለም የመቆየት የልጅ ራሱ የተሰጠው 25 ዓመት የጠበቀው ልጅ ኢቭን የመስጠት አሜን ነው። የዚህን ያህል እምነት መነካካት አለው እና ዝም ብሎ የትውልድ አባት አልመጣም። የትውልድ አባት የሚለው ስም ዝም ብሎ የመጣ አይደለም። ከእግዚአብሔር ጋር አሜን ነው። አሁን አንዳንዴ ፈተና ተፈተን እንላለን። የአብርሃምን ፈተና ስታይ ግን አሜን ነው በጣም ይለያል። አንዳንዴ ከጀርባ የሚሰጥ ከፊት ለፊት ለሚሰጥ ስም ብዙ ዋጋ መክፈል አለ። አሁን እዚህ ጋር አፖስትል ተብለ ፕሮፌት ተብለ ዝም ብለ ስትቆም ምንም እንዳላየ ልትሆን ትችላል። አምሮብህ ሱፍ ምናምን ስትቀመጥ ውልውል ብለ ምንም ያላየ ሰው ትመስላለህ። ሰላም የሆነ ላይፍ ማለት እንዳንተ ነው በእናት የሚያስብል ምንም ያላየ ውልውል ብለህ ትወጣለህ። ግን ከጀርባ የምታልፈው ይወጣል። የምታልፍበት የእምነት ሌብላል የምታልፍበት ከባባድ ጠንካራ መንገዶች አሉ። አየ አፖስትል ፖልን አግኝተው ሐዋርያ ጳውሎስን አግኝተው ዋው ሐዋርያ እንዴት ነው ግን ይሄን ክብር የታገኘው ብትለው የሚያልፍበትን መንገድ ይነግራል። አየ በውጭ ጦርነት በውስጥ ጦርነት በጓደኛ ጦርነት መርከቤ ሲሰበር 3 ጊዜ ስወገር 5 እንዲ ሊገሉኝ በሙከራ በዚህ ሁሉ መሃል ይነግራል። አፖስቶሊክ ማለት ይሄ ነው ይላል። አፖስቶሊክ ማለት ዝም ብሎ ቀልድ አይደለም ብሎ ይነግራል። ያለፈበት መንገድ አለ። አብርሃምም አባትነቱን ሲያገኝ የትውልድ አባት ነው የተባለው። የይስሐቅ አባት ብቻ አይደለም። ሰውየው የይስሐቅ አባት ነው በኪዳን ግን የሚገርም የትውልድ አባት የተባለበት የእምነቱ ሰንጥቆ የገባበት ሌቭል አለ። ዛሬ አምናለሁ በኢየሱስ ስም እግዚአብሔር በሰጠህ ነገር አሜን ነው። ባለፍክበት በተፈተንክበት ነገር እግዚአብሔር ከፊት ለፊት ሲያርጋል አውራ ሲያርጋል። ኢየሱስ ጌታ ነው። በቅርቡ የሆነ መቼለታ አንተን እያየሁ ነበርና አንድ ሚዲያ እያየሁ የዓለማችን ሀብታም ሰው አለ ኤለን ማስክ የሚባል ሰውና በሀብቱ 500 ቢሊየን ደርሷል። ኦልሬዲ 500 ቢሊየን ማለት በቃ ሃፍ ትሪሊየን ማለት የሰው የዓለም ህዝብ እንኳን 8 ቢሊየን አይደል 8.5 ወይ 8 ቢሊየን ነው። ሰውየው የዓለማችንን በጣም ብዙ እጥፍ ሀብት አለው ገንዘብ አለው እና ያለፈበት የደረሰበት ሌቭል አለ። ይሄ 500 የሚባለው ማንም አልደረሰበትም እሱን የደረሰበት ሰው የዓለማችን ሀብታም ለመባል የተሰጠው ስም የደረሰበት ሌቭል አለ። ያመጣበት ያለፈበት ያ ሁሉ የሀብት ጉዞ መንገድ አለ እና ባለጠግነት ዝም ብሎ አላመጣውም፣ ዝም ብሎ አልያዘውም። ህይወቱን ታሪኩን ላይፉን ስታይ ከባባድ ነገሮችን አልፏል። አንዳንዴ በህይወታችሁ ላይ እናንተ እንደ ቀልድ የምትናገሩት እንደ ቀልድ የምታቀሉት ነገር በጣም በብዙ ዋጋ ይመጣል። አሁን አንተ ስታይ የትውልድ አባት ዝም ብሎ ተመርቆለት ይመስልሃል። አብርሃምን ግን ልጁን ኦልሬዲ ሊያርድ ወጥቷል። አባት ለመባል በእምነት አባት ለመባል የሁላችንም አባት ለመባል 25 ዓመት የጠበቀው ልጁን ለመስጠት ወደኋላ አላለ። 25 ዓመት ሙሉ የጠበቀውን ልጁን ለማረድ ያውም ሲያርዱ ዝም ብሎ መሰለ እንዴ? ኦልሞስት አብርሃም ይሄንን ሲያደርግ ወደ 120 ምናምን ዓመቱ ነበር። በእርግጠኝነት ያው ይስሐቅ አድጓል። ጎልማስነቱ የደረሰ ልጅ ነው። ኦልሬዲ ደርሷል። የሚገርማችሁ አብሮት ያሉት ሎሌዎቹን አጃቢዎቹን እንኳን እዛ እንዳይወጡ ከልክሏቸዋል። እንዳይከለክሉት እንኳን አስበው ከሱ ጋር እናንተ እዚህ ጠብቁኝ አህያዎቹ ምናምን ይዛችሁ እኔና ልጄ ግን ደርሰን እንመጣለን አላቸው። አየ ከሱ ጋር አብረው ቢመጡ እንኳን ማለት ነው ቢመጡ ሊያርደው ሲል ለነሱ አዲስ እንግዳ ነገር ነው። አየ ይይዙታል። እርግጠኛ አረ ሰውዬ አርጅቷል፣ አረ ራሱን አያውቅም ምናምን ብለው በእርግጠኝነት እጅና እግሩን ይዘው አስረው ያስተውታል። በእርግጠኝነት አብርሃም ምን ነክቶታል? ትልቅ ሰው በቃ ሰውዬ አረጀ፣ እኚህ ሰውዬ ምን ነካቸው? ያማቸዋል፣ በቃ አርጅቷል። አረ ያረጀ ሲመጣ ሰው አስቸጋሪ ነው ተብለው በእርግጠኝነት ልጁን ሊያርደው ተብሎ ተይዞ ዜና የሆነበታል። ተሸክመውት ይወርዳል። አብሮት ያሉት ይዘውት ይወርዳል። በእርግጠኝነት ዝም አይሉትማ። ልጅንማ ስታርድ እኔ ሞቼ ይገኛለሁ ነው የሚለው አንዳንድ ሰው። እንደዚህ እንኳን እንዳያደርጉት እዚህ ጠብቁኝ ብሏቸዋል። አየ ሌላ ሰው ቢሆን ግን እስቲ ለማንኛውም ይገላግሉኝ ይሆናል
በኋላ ጥፋቱ በእነሱ ሐሳብቤ ቁጭ ይላል ይላል። አብርሃም ግን ምን ያህል እንዴት እንደተሰጠ ፊት ለፊት ራሱን ከእግዚአብሔር ጋር እንዴት እንዳላተመ እዚህ ጠብቁኝ አላቸው። ምን አይነት የቆረጠ ሰው እንደሆነ ኢየሱስ ጌታ። ታዲያ እግዚአብሔር እንዴት ለዚህ ሰው እግዚአብሔር አያዘጋጅለት? አንዳንዴ የምትቆርጣቸው ቁርጦች እንኳን በቃ ብለህ የምትቆርጣቸው እግዚአብሔር በእነዚህ ውስጥ ዝም አይልም። መልሱን ወዲያው ሪያክት ያደርግልሃል፣ ይመልስልሃል። ዛሬ አንድ ሰው ቤት እናገራለሁ። ያው እግዚአብሔር ምስክሬ ነው። ቆርጣችሁ አምናችሁ ለወጣችሁ ሰዎች፣ ደፍናችሁ ጌታን ብላችሁ ለወጣችሁ ሰዎች ስንቶቻችሁ እናውቃለን። በቤተሰባችሁ በዙሪያችሁ እንደተጠላችሁ፣ በዙሪያችሁ ባላችሁ እንዴት እንደተገፋችሁ ጌታን ብላችሁ ወጣችሁ። እግዚአብሔር ምስክሬ ነው። ለእናንተ እግዚአብሔር መልካም ፍሬ አለው። መልካሙን ነገር ያዘጋጃል። አምናችሁ ፊት ለፊት ተላትማችኋል። ፊት ለፊት ወጣችኋል፣ ተገናኝታችኋል። ኢየሱስ ጌታ አሜን። እና የአብርሃም አባት የተባለበት ምክንያት ዝም ብለህ ስታይ ቀላል እንዳልሆነ ይገባል። ኖርማል እንዳልሆነ ይገባል። አሁን በስጋ ስታየው ምን አሁን ይሄ እንኳን ለሰው እንዴት አባት ይሆናል? ልጁን አንስቼ ልረድልህ፣ ልጄን አንስቼ አርዳለሁ የሚል ሰው አሁን ይሄ አባት ይሆናል ብለህ ታስባለህ። እግዚአብሔር ግን በተቃራኒ ነው የሚያየው። የሰውና የእግዚአብሔር እይታ ይለያያል። አሁን እኛ ብናየው አይ ልጁ የሚያርድ ልጅ አሁን እንኳን ለትውልድ ለራሱም አይሆን ለራሱም አባት አይሆንም ነው የምትለው። አብርሃም ግን በብዙ ከእግዚአብሔር ጋር ተፈትኗል። በመንፈሳዊ ዓለም የተፈተነ ሰው አብርሃም እንደኛ አርቦታል፣ ጠምቶታል። ወደ ግብፅ ሄዷል እኮ ግብፅ ሄዷል እና አቢሜሌክ ቤት ሄዷል፣ ንጉሱ ጋር ሄዷል። ሚስቱን ሁሉ ተቀምቷል፣ ሰጥቷል እኮ ብዙ አይነት ፈተናዎች ተፈትኗል። በቃ ማንም ያላየውን ከባባድ ፈተናዎች ሚስቱን እኮ ተሰጥቶታል። ሚስቱን ራሱ በቃ ንጉስ ሲወስድበት እያየ ዝም እህቴ ነሽ ብሎ አስበው። አንተ ሚስትን ብትቀማ እንዴት እንደምትል በሚስት በሀገር ቀልዳለ እንዴ ትላለህ። እንደዚህ አይነትማ ጨዋታ የለም፣ ህይወቴን ነው የምንሰጠው ነው የምትለው። ያውም አብርሃም ነው። እንደዚህ ሁሉ ሆኖ አልፏል። ይሄ ሁሉ ግን እንደ ፈተና አልተቆጠረም። ይሄ ሁሉ አብርሃም በብዙ ፋይት አድርጓል። አርጅታል ተብሏል። ሚስቱ ሳራ እንኳን አሁን ባሌ አብርሃም አርጅቷል፣ ከዚህ በኋላ ፍቶት ይሆንልናል እንዴ ብለዋለች እኮ አላለችም እንዴ? ብለዋለች። ግን የሚገርመው በ127 ዓመቷ ሳራ ምን አለች? ሞተች። አልሞተችም? ከጭራሽ ከሳራ በኋላ እኮ አብርሃም እኮ ኬጡራን አግብቷል። እሱ እንዳይገርም 6 ልጆች ወልዷል። ትላንትና አርጅቷል የተባለው ሰውዬ አብቅቶለታል የተባለው ሰውዬ አብርሃም በብዙ መንገድ ተፈትኗል። በቤቱ ተፈትኗል፣ በትዳሩ በህይወቱ ባልተፈተነበት የለም። አሁን ግን የመጨረሻው ሌቭል አባትነትን ያስባለው በይስሐቅ ተፈተነ። የመጨረሻ አንዳንድ ሰዎች ብዙ ነገር ብላችሁ መታችሁ በብዙ ፋይት ያላችሁ ሰዎች አላችሁ። እያንዳንዱ እርምጃችሁን ስኬት ያልሆነ ፈተና ላይፍ ከባባድ የሆነባችሁ ዛሬ ግን እናገራለሁ በኢየሱስ እግዚአብሔር የእናንተን በረከት ሲያዘጋጃል። እግዚአብሔር ያንቺን በረከት ሲያዘጋጃል። እና አባት የተባለበት ምክንያቱ ቀላል አይደለም። ኢንካውንተር ያደረገው ነገር ቀላል። በነገራችን ላይ ዮሴፍና ማቲያስ የሚባሉ ሰዎች አሉ። እጣ የተጣለላቸው አፖስትል ይሆናሉ ተብሎ ተጣላላቸውና ለማቴዎስ እጣው ደረሰ ይላል። አሁን ማቴዎስ የሚባል ከዛ በኋላ ስሙ አልተጻፈም፣ ግን አፖስትል ነው፣ ሐዋርያ ነው። ግን ምንድነው? ሐዋርያ ነው። ጳውሎስ ከተጠራ በኋላ የሰጠው ላይፍ የፈጀው ህይወታል። እኛ አሁን አፖስትል አንድ ጥራ ብትባል የመጀመሪያ የሚመጣልህ ጳውሎስ ነው። ወዲያው የሚመጣል። ለምን? ያለፈበት ምጣል፣ የገባበት የተገናኛት የጥግ የመከራ ጥግ አለ፣ የቻሌንጅ ጥግ አለ። ዛሬ አምናለሁ በኢየሱስ ስም ባያችሁበት ልክ ባያችሁበት ፈተና ልክ አኖይንቲንጋችሁ ደግሞ ከፍ ይላል። በጌታ ፊት ነው ብላችሁ ያያችሁበት ይስሐቅን እስከ ማረድ ጥግ የደረሰ ቢላዋ ልጅ ላይ ቢላዋ አይደለም። አንተ ተቆጥተው እኮ እንዲህ ቆንጥተው እኮ እንዴት አንጀት እንደሚበላ አይደል እንዴ? መተኸው እኮ አንጀት እንዴት እንደሚበላ ቀጥሎ ለማባበል ራሱ በቃ ትቸኩላል። አረ ቆይ ትንሽ ታገስ ብትባል እንኳን አትታገስም። ወዲያው ነው ዘላ አቅፈ የምታባብለው። ሰውየው ግን ቢላዋ እስከ ማንሳት ለእግዚአብሔር ታምኗል። ቢላዋ እስከ ማንሳት በልጁ ላይ
አሁን በሰውኛ ስታይ ምን አይነት ጨካኝ ይላል። የእግዚአብሔርና የኛ እይታ ይለያያል። ምን አይነት ጨካኝ ይላል። ግልክ ሊያርደው ሲል እንኳን ማለት ነው ምንም እንዳራራ የምታውቀው የእግዚአብሔር ከሰማይ መልአክ ጥሪ ምን ይላል? አብርሃም አብርሃም ብሎ ተጣራ ይላል። ደብል ነው የተጣራው ሁሉ። አሁን እኛ እንደምናስበው አብርሃም ልጅ አብርሃም ምናምን በሚያስገመግብ ከዚህ ከደመና ውስጥ ግግግግግ በሚል ድምፅ ነው እንዳይመስልህ። ደብል ነው የተጣራው ሁሉ ኤንጅሉ። አብርሃም አብርሃም ተው እጅን እንዳዘረጋ በብላቴ ነው ፈጣን መልስ። ሰውየው ይሄን ራሱን ሰጥቷል፣ ገፍቶበታል። የእምነት ሰው ነው ደግሞ ሲወጣ ራሱ እኔና ልጄ ሰውተን እንመጣለን ብሎ ነው አምኖ ተናግሮ ኮንፌዝ አድርጎ የወጣው። ዛሬ አምናችሁ ኮንፌዝ አድርጋችሁ ከወጣችሁ ከሆነ እግዚአብሔር ያዘጋጃል። ያንቺን ነገር እግዚአብሔር አዘጋጅታ ከዚህ ስትመለስ ተዘጋጅቶ ታገኛል። ከዚህ ስትመለስ ያንቺ ነገር ተዘጋጅቶ ታገኝ አልቆ ታገኘዋለህ። በቀጣይ ሳምንት አልቆ ታገኘዋለህ። አረ ረዘመ ቢባል 15 ቀን አልፈ እናገራለሁ በጌታ በኢየሱስ ያንቺን ነገር እግዚአብሔር በኃይል ያዘጋጃል። እስቲ ነገር በለው እስቲ ተዘጋጀ በለው በኢየሱስም ይሁን። አብርሃም በቃ የሁሉ ፈተና አልተባለም። በብዙ ነገሮች ውስጥ ሲያልፍ በቃ መንገዱ ነው እያለፈበት ያለው የአባትነት መንገዱ ነው። እውነቴን ነው የምላችሁ ዛሬ እስከ ዛሬ ያለፋችሁበት ጉዳይ ለሆነ ነገር ክብር ይሆናችሁ። ለሆነ ነገር ማለፋችሁ ክብር ይሆንላችሁ። አያ ሳኦልንና እዚህ ጋር ዳዊትን ብታመጣ ዳዊት የጣለው ከባድ የሆነ ወንጭፍ የወነጨፈበት ከባድ የሆነ ጠላቱ አለ። ሳኦል ግን ያው ተመርጦ ዝም ብሎ አኖይንቲንግ አግኝቶት ነው። ግን የሚገርም ሲዘመር መዝሙር ላይ እንኳን ሲዘመርላቸው ሳኦል ሲገደለ ዳዊት እልፍ ገደለ እየተባለ አንዳንዴ የምታልፍባቸው ጎዳናዎች አሜን ነው ለሚሰጥ ከበር ለሚሰጥ ስም ከፍ ያደርጓል። ኢየሱስ ጌታ ነው። የነቢያት አኖይንቲንግ በነገራችን ላይ በጣም ቻሌንጅ ያለበት አኖይንቲንግ በጣም ከኦፊሶች ከባድ ነው። እየገለጥክ ስለምታይ ዓለሙን እየገለጥክ ስታይ በጣም በብዙ ቻሌንጅ ትደረጋል። በብዙ ቻሌንጅ ትደረጋል። አሁን ዛሬ ማንም ተነስቶ ሌባ ምናምን እንደሚለው አይደለም እንዳይመስልህ። ቻሌንጁ ቻሌንጅ አይደለም። በጣም ከባባድ ነገሮችን ታለፋለህ። ለምን የምታየው ያለው ከመንፈሳዊ ዓለም ላይ ፕሮፌቲክ ነገር ሁሉ ጊዜ ከመንፈሳዊ ዓለም ላይ የምታየው ያንን አውርደህ ነው ኢንተርፕሬት አድርገህ ምናምን በእምነት ውስጥ ጫና ውስጥ ገብተህ ስጋህን አሸንፈ ጎስመ አይተ ለይተ ስታወራ እንኳን ድፍረት አይደለም። በቃ አመዛዝነ በመንፈሳዊ ዕውቀት ሌቭል ከፍ አድርገ በጣም ብዙ ነገር ታልፋል። አንዳንድ ሰው ግን ይመጣል የዚህ ዘመን ነብይ ይልሃል እንዳመጣል እለፍ ትሮ አልፍም እንደማታልፈውም ደግሞ ጸጋ አይሰጥህ። ማታልፈው ከሆነም ጸጋም አይሰጥህ። ኢየሱስ ጌታ ነው። ምን ልላችሁ ፈልጌ መስላችሁ ብዙ ሰው የሚያልፍበት መንገድ አለ። አሁን አንድ ጀነራልን አምጥተኸው ምን ዝም ብሎ አንተ ዝም ብሎ ጀነራል ተሰጠ አንተም ብሎ ጀነራል ብትለው አንተ ከትኳል እንዴት እንደሚያልፍ ያውቃል። በስንት ጦርነት ውስጥ እሳት ውስጥ እንዳለፈ እሱ ያውቃል። ስንት ጥይት እንትን ሲፈነዳዳ ቦምብ ሲፈነዳ ጓደኞቹ አጠገቡ ሲያልቁ በብዙ እሳት ውስጥ ተፈትኖ እንደመጣ በደንብ ያውቃል። ጀነራልነት ዝም ብሎ 20 ምናምን 5 ዓመት 25 30 ዓመት ቤቱ ቁጭ ብሎ እንዳላመጣው በደንብ ያውቃል። ሌሊት ሙሉ ስፖርት እየተነሳ እየቀጠቀጠ 10 ሰዓት እየተነሳ እየሮጠ ኮዳ እየተሸከመ መከራውን እያየ የጦር መሳሪያዎቹን እንዳለ ተራራ እየወጣ ጦር እየመራ እባብ እየረገጠ ተኛ ሲባል ዘንዶ የለባብ የለ መተኛት እኮ ነው። እዛ ላይ እየተኛ በብዙ ድካም በብዙ ልፋት ከባባድ እሳት ውስጥ እያለፈ ጦር ሜዳ ውስጥ እሳት ውስጥ እያዘዘ እያለፈ ትውልድ ይዞ እየመራ ያለን ሰው ይሄንን ሙሉ ተአምራት አልፎ ጀነራል አግኝቶ ብርጋዴር ጀነራል ሆኖ 25 እና 30 ዓመት ፈጅቶበት ከዛ ከ35 ዓመት በኋላ መተ አንተ ፈሪ ስትለው አንተም ብሮ ጀነራል ስትለው አስበዋል አይፋታል አይራራልህ። እውነቴን ነው ላንተ አይራራልህ። እንዴት እንዳመጣው ስሙን ያውቀዋል። እንዴት እቺ ጀነራል የምትለው አፓርት እንዴት እንደተሰጣችሁ በደንብ ጠንቅቆ ያውቃል። በደንብ ያውቃል። በምን አይነት እሳት በወርቅ የተፈተነ እምነታችሁ ይላል እኮ ጴጥሮስ ሲናገር እንዴት እንዳለፋችሁ ታውቃላችሁ። አንዳንድ ጊዜ የተደረገልን አንተን የምታውቀው እየመጣው ሲቀልዱብ ምናምን ያው ቻል የሚያደርግ የክርስቶስ ፍቅር ተሰጥቶ ነው እንጂ
እየመጣ አይ አንተ ጴንጤ ምናምን ሲሉ ይሰማሃል እኮ ሳይሰማህ ቀርቶ አይደለም። ግን በቃ የተሰጠ ባህሪ አለ። እሷን ቻል እንድታረጋት የሚያደርግ እና አንዳንዴ ከስሙ ጀርባ የሚያልፍ ከባባድ ይወጣል። አብርሃም የትውልድ አባት ስትለው ያሳለፈው የልጅ እስከ መስጠት ነገር አለ። ኢየሱስ ጌታ ነው። ኢየሱስ ያድናል። በብዙ ነገሮች አልፏል። በብዙ ነገሮች ተፈትኗል። ግን በቃ የመጨረሻው ስቴጅ ላይ ልጁን ስጥ ተባለ። የመጨረሻው ወደ ኋላ ሳይል አብርሃም ከብዙ ነገር በኋላ እግዚአብሔር ፈተነ ይላል። ትላንትና የደማስቆ ሰው ኤሌዘር ምን ትልልኝ ነው ምን ትላለህ እባክህ ብሎ ተጨቃጭቆ ከእግዚአብሔር ጋር በቃ ፊት ለፊት ተፋጦ የተሰጠው ልጅ ዛሬ መረድልኝ ተብሏል። እና ይሄንን ብሬክ ስሩ ስላደረገ ከባድ የሆነ መነካካት ስለተነካ አብርሃም የትውልድ አባት ተባለ። አምናለሁ ዛሬ ባሳለፍከው በምታሳልፈው በቪዥን ይሁን በስኬት ይሁን በህይወት ይሁን በራእይ ይሁን በፕሮፌቲክ ዓለምክ ይሁን በስራክ ይሁን በማንኛውም ነገር በምታልፈው ነገሮች ነገ በጌታ በኢየሱስም ከፊት አውራ ትሆናል። ስኬታማ ትሆናል። ስኬታማ ሰው ትሆናል። የምታልፈው ነገር ሁሉ እግዚአብሔር የመጨረሻውን በድል እንደሚቋጭልህ አምናለሁ። የድሉን መሐረብ በኢየሱስም ትቆርጠዋለህ። የድሉን ሪቫን በኢየሱስም ትቆርጠዋለህ። ያለፍክበትን ትቆርጠዋለህ። እና አብርሃም በብዙ ቻሌንጅ ውስጥ አለፈና ከዛ ወጣ ይዞት ወጣ። የታለ ይስሐቅ ሁላ ሲጠይቀው በልጅ አንደበት እንዴት አንተ አያለቅስም? አብርሃም እያለቀሰ ተራራውን ወጣ እንኳን አይልም። ልጁ ሲጠይቀው ይስሐቅ አባቴው አብርሃም የታለ የመስዋዕቱ በግ ሲለው አንተ አራራም አላለቀሰም፣ ዝም አለ። እግዚአብሔር ምን ይላል? ያዘጋጃል። አሜን። ኢየሱስ ጌታ። ለአንዳንድ ነገሮች ለቅሶ አትመልስም። አሜን። ኢየሱስ ጌታ። ለአንዳንድ ነገሮች ውስጥ የሚወጣ መንፈስ ቅዱስ የሚያገዝ የእግዚአብሔር ቃል አለ። ዛሬ አምናለሁ በኢየሱስ ስም በምትፈተንበት ፊት ለፊት የእግዚአብሔርን ቃል ትናገራለህ። ያው ለመጣብህ ቻሌንጅ ሁሉ እግዚአብሔር ያዘጋጃል። የኔን ነገር እግዚአብሔር ያዘጋጃል። ኢየሱስ ጌታ ነው። አንድ ቀን ልጅ እያለሁ ኳየር ነበርኩኝ። በእርግጠኝነት 8 ዓመት ምናምን ዓመቴ ነው። እና እንጦጦ ኳየር እያለሁ እንጦጦ መካነ ኢየሱስ ነበር ማገለግለው። ኳየር ነበርኩኝ እና ለነገ ኳየር መዝሙር አለ እና ትልቁን ጉባኤ ነበር የምናገለግለውና ልብስ የለኝም እና ልብስ የለኝም ለብሰው ልብስ አጣሁና ትዝ ይለኛልና ህፃን ያለን ከእቴ ጋር ነው ግን የምናወራው። እቴም ትንሽ ነች። እሷም ኦልሞስት 7 ወይ 6 ዓመቷ እኔም 8 ወይ 9 ዓመቴ ነው አስታውሳለሁና ለምንድነው ልብስ የለህም እንዴ አለች። ከዛ በኋላ ሙልዬ ለምን ግዛልኝ አትለውም አለች። ሙልዬ ማለት አባታችን ነው እና ግዛልኝ ለምን አትለውም? ግዛልኝ ብትለው አይሻልህም? ነገ እኮ ምንም የምትለብሰው ልብስ የለህም አለች። ከዛ ትዝ ይለኛል እንደዚህ አልኳት፣ እግዚአብሔር የልቤን እንጂ የውጭን አያይም አልኳት። አሁን በል ብትለኝ አልለውም ይሄን ቃል። ያኔ እንዴት መንፈስ ቅዱስ እንዳቀበለኝ አላውቅም። እግዚአብሔር የልቤን እንጂ የውጭን አያይም፣ ልቤን ነው የሚያየው። ስለዚህ ብዙም አላስጨንቅ፣ የተቀደደውን ቢሆን ለብሼ ሄዳለሁ አልኳት። እንደዚህ ስል እናቴና አባቴ ሰሙኝ። ውስጥ ሆነው እኛ ሳሎን ስናወራ ውስጥ ሆነው መኝታ ቤት ሰሙን። የድሮ ቤት እዛው ስለሆነ ችምችም ያለች እዚሁ መኝታ ቤቱም ብዙ ሁሉም እዚሁ ነው፣ ሩቅ የለም። እንዳሁን እዚህ ፎቅ ራዛ አሁን ብጮህም ላይሰሙ ይችላሉ። ኢየሱስ ጌታ ነው። እና እንደዚህ ስናወራ ሰሙኝ፣ ጠሩኛ። ከዛ የሚገርማችሁ እንዲህ እንዳወራው ቅዳሜ ማታ ነበር አሮት። እሁድ ጠዋት አባቴ ነፍ ሱሪ ገዝቶልኝ መጣ። ያው በዘመኑ ያንን ሱሪ ነው የገዛልኝ። በቃ ያንን ነው ማስታውሰው፣ በደንብ ማስታውሰው። ያኔ ግን በዛች ከእምነት ንግግር የተነሳ በንጋታው ብዙ ሱሪ ብዙ ልብስ ገዛልኝ፣ ያው በጌታ ፊት። እና እሷን ለብሼ ዝንጬ ወደ ቸርች ሄድኩኝ። ከዛ እሷን ለብሼ ጌታ ረድቶኝ ቆምኩኝ፣ አገለገልኩኝ። ኢየሱስ ያድናል። ምን ልላችሁ ፈልጌ መሰላችሁ? አንዳንዴ የሆነ በጣም በተቸገራችሁበት በተጨነቃችሁበት ከውስጣችሁ መንፈስ ቅዱስ የሚያቀበላችሁ ቃል አለ። የዲምን አውቶሪቲ ሁሉ የምትመታበት ዛሬ ይሄ ቃል እንዲሰጥ ጸልይ። በኢየሱስም ይሄ ቃል ይሰጣል። ሰብራው ትሄዳል። አንዳንዴ እውነቴን ነው የምልህ፣ በቃ ውስጥ ቃል ይቀመጣል። አሜን። ኢየሱስ ይላል ውስጥ ቃል ይቀመጣል። አብርሃምም የተቀመጠበት ይሄ ነው። አባቴ ወይ የት አለ የመስዋዕቱ? ምንድነው? ቢላዋም ይዘናል፣ ሁሉ ነገር ይዘናል። የት አለ ሲለው የመስዋዕቱን በግ አለ። እግዚአብሔር ምን ይላል?
ያዘጋጃል። ዛሬ እናገራለሁ በኢየሱስ አላመነ ለአንድ ሰው በውስጡ ለተናገረ እግዚአብሔር እንደዚህ ይላል፣ ያንተን ነገር እግዚአብሔር በኃይል ያዘጋጃል። ያንቺን ነገር እግዚአብሔር በኃይል ያዘጋጃል። እውነቴን ነው ብላችሁ አንዳንዴ ውስጣችሁን የምትናገሩ ኮንፌዝ የምታረጉት ነገር ሰብሮ ህይወት ላይ ይዘራባችሁ። ለምን ወርድ ነው? እኛ እንደምናስበው ወርድ እንደ ቡና ምናምን የምታወራው ቀልድ አይደለም። አሜን። ስፒሪቹዋል ዓለም ላይ የምትናገራት ነገር ነች የምትበቅለው። አሜን ነው። የምትናገራት ነገር እያንዳንዷ ትበቅላለች። ስለዚህ ስትዘራ ሳሰስዝራ እግዚአብሔር ያዘጋጃል። ይሄ ነገር ከእግዚአብሔር ዘንድ ነው። አሁን እያለፍክበት ያለው እግዚአብሔር ይወድ ታምራትን በህይወት ላይ ያደርጋል። አሜን ነው። ለቀጣይ ጊዜ እኔ ትልቅ ሰው ነኝ። አሜን። እኔ ብሬክ ስሩ አደርጋለሁ። ገና ለምድሪቱ አስፈልጋለሁ። አሜን። ኢየሱስ ጌታ ነው። በቃ ምመራው ነኝ። እኔ ከፊት ለፊት ሆና ሊደር ነኝ። እግዚአብሔር ከኔ ጋር ነው። ልታልፍ እኮ ትችላለህ። በቤት ኪራይ መከራን እያየ ልትሆን ትችላለህ። ነገ እግዚአብሔር ባለ 1000 ካሬ መሬት ይሰጠኛል። እግዚአብሔር ፎቅን ይሰጠኛል። ታምራትን ይሰጠኛል። ስራታል እግዚአብሔር ነገ እኔ መርካቶችን ሁሉ ስቆጣጠር አያል። መርካቶች ሆነ ታላላቅ ፋብሪካዎች፣ ቃሊቲ ላይ አንድ ፋብሪካ፣ አቃቂ ላይ አንድ ፋብሪካ፣ ቦሌ ላይ አንድ ትልቅ ሱቅ እንደሚኖረኝ ነው ማቀው። ኮንፌዝ አድርግ በራስህ ተናገር። ዝም ብለህ ተናገር። ዝም ብለህ እግዚአብሔር ይሄን ያደርጋል። በህይወታችሁ ላይ ይሄን ያደርጋል። ተአምራትን ያደርጋል። እንዴት እንደሚሆን በማታውቁ ሁኔታ ከየት እንደማታውቁ ነገር በኢየሱስ ስም እግዚአብሔር በኃይል ይለቅላል። ዛሬ እንደዚህ ይሆናል። በጥቅምት ወር አምናለሁ በጌታዬ እግዚአብሔር ያልጠበቃችሁትን በረከት ያዘጋጃል። ያልጠበቀው ነገር ከግራ ከቀኝ ሳትል እግዚአብሔር ግን ከላይ ያዘጋጅላል። ድንገታዊ ጉብኝት ያደርግልሃል። በሮቹ ሁሉ ይከፈታሉ።